ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም በሌላ ዝግጅት በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ዝግጅታችን በርቀት ፍቅር ውስጥ ያሉ ችግሮችንና መፍትሄዎቻቸውን እንመለከታለን። እንደተለመደው ሁላችሁም ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንጀምር። የርቀት ፍቅር ውስጥ የሚከሰትን ችግር በቀላሉ ተነጋግሮ መፍታት ትንሽ አስቸጋሪ እንደሆነ ይታወቃል። ጥንዶች የርቀት ፍቅር ውስጥ ሲሆኑ አብዛኛውን ጊዜ የሚገናኙት በቪዲዮ ቻት፣ በድምጽ ወይም በጽሁፍ መልእክት ነው። ስለዚህ በመሐከላቸው የሆነ አይነት አለመግባባት ሲፈጠር ያንን አለመግባባት እነዚህን ሚንሶች ተጠቅመው ማለትም የቪዲዮ ቻት ሊሆን ይችላል፣ በመደወል ሊሆን ይችላል፣ ወይም ደግሞ የጽሁፍ መልእክት በመላላክ ችግሮችን ለመፍታት መሞከር በጣም ከባድና በጣም የተወሳሰበ ነገር አለው። ከዚህ በተጨማሪ የርቀት ፍቅርን አስከፊ የሚያደርገው በጣም በትንሽ ንግግር ሊፈታ የሚችልን ጉዳይ፣ በንክኪ ሊፈታ የሚችልን ነገር፣ በመተቃቀፍ ብቻ ሰላም ልታወርዱባቸው የምትችሏቸውን ጉዳዮች እንኳን በዛ መልኩ ለመፍታት እድል የማይሰጥ አይነት ግንኙነት ነው። ይሄ በራሱ የርቀት ፍቅርን አድካሚና ሰልች ሊያደርግ ይችላል። ከዚህ በተጨማሪ ምንም የሚያጨቃጭቃችሁ ነገር ባይኖር እንኳን ከጎንሽ እንዲሆን መፈለግሽ ወይም ደግሞ እቅፍ ውስጥ ገብተሽ መሸጎጥ ሲያምርሽ ያን ማድረግ አለመቻልሽ በራሱ የሆነ የሚፈጥርብሽ ደባሪ ስሜት አለ። ነገር ግን ደግሞ ህይወት እንደዚህ ናት። ስለዚህ ህይወት ያመጣችብሽን ነገር አት ፌስ ቫልዩ መቀበል መቻል አለብሽ፣ ወይም ደግሞ እንደወረደ እንዳመጣጡ መቀበል መቻል ይኖርብሻል ማለት ነው። እዚህ ጋር በፍጹም መርሳት የሌለብሽ ሌላው ነገር ምንድነው? የርቀት ፍቅር ተጀምሮ እስኪጠናቀቅ ድረስ ወይም ደግሞ ለወግ ማድረግ እስክትበቁ ድረስ አንድ ላይ እስክትሆኑ ድረስ በመሐከላችሁ ከፍተኛ የሆነ መተማመን ሊኖር ይገባል። መተማመን የርቀት ፍቅር ሁሉ መሰረት ነው። ናት ኦንሊ የርቀት ፍቅር አብራችሁም ያላችሁ ጥንዶች ብትሆኑ በመሐከላችሁ መተማመን ከሌለ ፍቅራችሁ አንድ ደረጃ ከፍ ይላል ብሎ ማሰብ ቅዠት ሊሆን ይችላል። የርቀት ፍቅር ውስጥ ከሚከሰቱ ችግሮች የመጀመሪያው ጤነኛ ያልሆነ ንግግር ነው። የርቀት ፍቅር ጤናው ተጠብቆ እንዳይቀጥል ከሚያደርጉ ነገሮች ወይም ከሚያደርጉ እንቅፋቶች ሁሉ መጀመሪያ ላይ የሚመጣው ይሄ ነው፣ ጤነኛ ያልሆነ ንግግር። በጥንዶች መሃል የሚከሰተው የንግግር አለመግባባት የርቀት ፍቅር ውስጥ ከሁሉም የበለጠውን አደገኛ ዳሜጅ ይዞ የሚመጣው ነው። ይሄ ደግሞ አንላክሊ በጣም በቀላሉ ሀፕን ሊያደርግ የሚችል ነገር ነው። በቻትና በስልክ ስታወሩ ያወራችሁት ነገር በሙሉ እናንተ ማለት በፈለጋችሁት መልኩ ተተርጉሟል ማለት አይደለም። አንቺ ማለት የፈለግሽው ሌላ ነገር ሆኖ እሱ የተረዳው በሌላ መልኩ ከሆነ በቃ አለቀ፣ ጤነኛ ያልሆነ ንግግር ተጀመረ ማለት ነው። ከዚህ በተጨማሪ በተለያዩ ምክንያቶች ከፍቅረኛሽ ጋር የማውራት አጋጣሚው ለቀናት ወይም ለሰዓታት ሊቋረጥ ይችላል። በዚህ ጊዜ ሳታስቢ ወደ ንዴትና ወደ ጥርጣሬ ትሄጃለሽ። ወር ደግሞ በሱም በኩል ተመሳሳይ ስሜት ሊፈጠር ይችላል። ሊጠራጠርሽና ንዴት ውስጥ ብስጭት ውስጥ ሊገባ ይችላል። ከዛ ምን ይመጣል? ዛሬ ለምን ኦንላይን አልገባህም፣ ለምን አልገባሽም የሚባል አይነት ነገር ውስጥ ይገባል ማለት ነው። ወይም እንደዚህ አይነት ጥያቄ ይከሰታል። ይሄ ጥያቄ ሲፈጠር ጥያቄው በራሱ ምንም ችግር የለውም። ለምን ኦንላይን አልገባህም መናገር ይቻላል። ለምን ኦንላይን አልገባሽም ማስረዳት ይቻላል። ጥያቄው በራሱ ምንም ችግር የለውም። ነገር ግን ይሄ ጥያቄ የሚጠየቅበት መንገድና ለዚህ ጥያቄ የሚሰጠው ምላሽ ጤነኛ ካልሆነ ፍቅራችሁን ቁልቁል ማንደርደር ይጀምራል። እዚህ ጋር አንድ ነገር ልንገርሽ። የርቀት ፍቅር ውስጥ እስካለሽ ድረስ የፍቅር አጋርሽ የሚልሽን ነገር መቀበል ነው ያለብሽ እንጂ ስለ ውሎና ስለነበረው ነገር በሙሉ እርግጠኛ መሆን አትችይም። ስለዚህ ውስጥሽ የሚፈጠሩ ጥርጣሬዎችን በሙሉ እንደ እውነታ ተቀብለሽ ማስተናገድ የምትጀምሪ ከሆነ ወይም ደግሞ እነዛን ነገሮች ማንጸባረቅ የምትጀምሪ ከሆነ ሌላኛው ሰው ላይ ህመም ይፈጥርበታል። በተመሳሳይ እሱም አንቺ የምትዩን ነገር የማይቀበልና የማያምን ከሆነ በምንም መልኩ እርግጠኛ መሆን ስለማይችል ውስጡ በተፈጠረው ጥርጣሬ ምክንያት የሚናገራቸው ነገሮች ሊጎዱሽና ሊሰብሩሽ ይችላሉ። ታዲያ ይሄን እንዴት መቅረፍ ይቻላል ካልሽኝ፣ ጣት ከመቀሰርና አላስፈላጊ የሆኑ ትችቶች ከመሰንዘር መቆጠብ የመጀመሪያው ነገር ነው። ሰላም ሲነሳሽ የነበረውን ነገር በእርጋታ መነጋገር፣ ስትነጋገሩም ያልገባሽ ነገር ካለ እንዲያስረዳሽ በእርጋታ መጠየቅ። ይህን ማድረግ ከቻልሽ የተፈጠሩ ችግሮች በሙሉ በጣም በትንሽ ደቂቃ ውስጥ ተፈተው ሰላማዊ ፍቅር አየር መተንፈስ ትጀምራላችሁ። ሁለተኛው ችግር
መሰለቻቸት ነው። የርቀት ፍቅር ውስጥ ለረጅም ጊዜ ስትቆዩ በጊዜ ሂደት ከተለመደው የዕለት ተዕለት ወሬያችሁ የዘለለ ምንም አዲስ ነገር እንደሌለ ማሰብ ትጀምራላችሁ። በዚህ የዕለት ተዕለት ረጅም ወሬ ውስጥ ሁልጊዜ እየደጋገሙ ተመሳሳይ ነገር ከማውራት በዘለለ በተግባር የሚገለጹ የፍቅር ጊዜያት አለመኖር ቀስ በቀስ ምንም የሚወራ አዲስ ነገር እንደሌለ እንድታስቢ ወይም ደግሞ እሱም እንደዛ እንዲያስብ ያደርገዋል። በፈለግሹ ጊዜ አለማቀፍሽ፣ በፈለግሹ ጊዜ አለመሳምሽ፣ በፈለግሹ ጊዜ አለመደባበስሽ፣ አብረሽ ወጣ ገባ አለማለትሽ በራሱ ሊያነጫንጭሽና ነዝናዛ ተደርገሽ ሁሉ እንድትሳይ ሊያደርግሽ ይችላል። ይህን ተመሳሳይ ነገር እሱም ላይ ልትመለከች ትችላለሽ። ነይልኝ፣ ናፍቀሽኛል፣ ምን ይሻለኛል፣ በቃ ለኔ ስትይ ሁሉን ነገር እርግፍ አድርገሽ ነይልኝ ምናምን እያለ ሲል ትመለከቻለሽ። ነገር ግን እነዚህ የሚላቸው ነገሮች በሙሉ በስሜት እንጂ በስሌት የተባሉ እንዳልሆነ ሁልጊዜም ላሳስበሽ እፈልጋለሁ። ሁልጊዜም ልትረሽ የማይገባው ነገር ነው። አንቺም ብትሆኚ ተመሳሳይ ጥያቄዎች ልታቀርቢ ትችያለሽ። ብቸኝነት አስጠልቶሽ ቁጭ አድርገሽ የምትወሪው፣ የተሰማሽን ስሜት የምትነግሪው፣ ራስሽን እያሻሸሽ ስሜትሽን የሚያዳምጥ ሰው አለመኖሩ በራሱ የሆነ አይነት መሰላቸት ውስጥ ሊከትሽ ይችላል። ነገር ግን ይሄ የርቀት ፍቅር ውስጥ ከተለመዱና ከሚከሰቱ የችግር ምንጮች አንዱ እንደሆነ ልትረሻ አይገባም። እንዲህ አይነት ነገር ሲያጋጥም መፍትሄው ምንድነው ያልሽኝ እንደሆን የርቀት ፍቅር ውስጥ በየቀኑ መደወል አለመፈለግ ምንም ያልተጠበቀ ወይም ደግሞ ድንገተኛ ነገር እንዳልሆነና ይሄ በእናንተ መሃል ብቻ የተፈጠረ ነገር እንዳልሆነ ማወቅ ያስፈልጋል። በየቀኑ ተደዋውላችሁ የምትነጋገሩባችሁ የምታወሩባችሁ ጊዜያት እንደነበሩ ሁሉ በየቀኑ መደወል በየቀኑ ማውራት የማትፈልጉባችሁ ጊዜያትም ሊመጡ ይችላሉ። ስለዚህ ይሄን ቀድሞ ማወቅ ችግሩን ለማከም የመጀመሪያው እርምጃ ይሆናል ማለት ነው። በዚህ ጊዜ ዋናው ነገር ምን መሰለሽ? በየቀኑ በየዕለቱ ወደ አእምሮሽ የሚመጡ ሐሳቦችን ልትነጋገሩ ይገባል ብለሽ የምትያቸውን ሐሳቦች በወረቀት ጽፈሽ መያዝ። ከዛ ፍቅረኛሽ ወይም ባል የምትዩ ሰው ለንግግር ዝግጁ ሲሆን እነዛን መስግበሽ ያሻቸውን ነገሮች አንድ ባንድ ለውይይት ማቅረብ ነው። ሶስተኛው ትዕግስት ማጣት ነው። የርቀት ፍቅር ውስጥ ቀናትን እየወለዱ ሲሄዱ ሙጥጥ ብለው ከሚያልቁ ነገሮች አንዱ ትዕግስት ነው። ድሮ ግድ የማይሰጡሽና ምንም መስሎ የማይታዩሽ ነገሮች አሁን ተራራክለው በጣም አንገብጋቢ ጉዳይ ሆነው ልታገኛቸው ትችያለሽ። ለምሳሌ መጀመሪያ ላይ ፍቅረኛሽ ለጽሁፍ መልእክትሽ ወዲያው ምላሽ ባይሰጥ ባየው ሰዓት እንደሚመልስልሽ ታስቢያለሽ። አልተመቾም ይሆናል ብለሽ ታስቢያለሽ። ከሆነ ጊዜ በኋላ ግን ለራስሽ እንኳን ግልጽ ባልሆነ መልኩ ለራስሽ እንኳን ባልገባሽ መልኩ ይሄ ባህሪሽ ተቀይሮ እንዴ የማንን ጎፈሬ ሲያበጥር ነው እስካሁን ያልመለሰልኝ እያልሽ ማሰብ ትጀምሪያለሽ። እሱም በተመሳሳይ የዚህ አይነት ባህሪ ማንጸባረቅ ይጀምራል። እዚህ ጋር ግን አንድ ነገር ልብ በይ። ይሄ ነገር በአእምሯችሁ የተሳለ እንጂ እውነታው እንደዚህ ያለ አለመሆኑን በጣም እርግጠኛ ሆኜ ልነግርሽ እችላለሁ። እንዲህ አይነት ችግር ሲገጥምሽ መፍትሄው ምንድነው ያልሽኝ እንደሆን የመጀመሪያው ለእንደዚህ አይነት ትዕግስት አልበኝነት ለእንደዚህ አይነት ትዕግስት ማጣት የዳረገኝ ነገር ምንድነው ብለሽ ራስሽን ጠይቂ። ከፍቅር ግንኙነታችሁ ካለሽበት ሪሌሽንሺፕ ማትረፍ የምትፈልጊው ነገር ምንድነው የሚለውን በስክነት ለመመርመር ሞክሪ። የእውነት የፍቅር አጋርሽ ችላ ብሎሽ ነው ወይስ እንደዚህ አይነት ስሜት የተሰማሽ አንቺ ነሽ የሚለውን በደንብ ልታጠኚ ይገባል። ከዚህ በተጨማሪ የጽሁፍ መልእክትሽን በፍጥነት ሳይመልስ ሲቀር በጣም ደባሪ ስሜት እንደሚሰማሽ በጣም አስቀያሚ ስሜት እየተሰማሽ እንደሆነ ንገሪው። ስለዚህ በተቻለው ፍጥነት ምላሽ ሰጥቶሽ ስሜትሽን እንዲጠብቅልሽ አስረጂው። እሱም የሚሰጥሽን ምክንያት በጸጋ ተቀበይ። አራተኛው ለየብቻ መለውጣችሁ ነው። ከፍቅር አጋርሽ ጋር በርቀት ስትሆኑ አንቺም ባለሽበት እሱም እንዳስቀመጥሽው እዛችሁ ቦታ ላይ ቁጭ ብሎ ይጠብቃል ማለት አይደለም። በያላችሁበት ሁለታችሁም እናንተ ታወቃችሁም አልታወቃችሁ በለውጥ ሂደት ውስጥ እያለፋችሁ ነው። በያላችሁበት ሆናችሁ ሁለታችሁም ህይወት የምትወረውርባችሁን አዳዲስ ነገሮች እንደያመጣጣቸው እያስተናገዳችሁ ነው። አዳዲስ ነገሮች እየተማራችሁ ነው። አዳዲስ ልምዶች እያገኛችሁ ነው። እነዚህ ለውጦች ለእናንተ ባይታወቋችሁ እንኳን አንድ ላይ ተደማምረው ሲመጡ ሌላ የማታውቁት አይነት ማንነት ፈጥረው ታገኛላችሁ። ወይም ደግሞ የማታውቁ ሰው ሊሆንብሽ ይችላል። ወይም ደግሞ የማያውቅሽ አይነት ሴት ልትሆኝበት ትችያለሽ።
ይሄ በራሱ የሆነ አይነት ውዝግብ ሊፈጥር ይችላል። ስለዚህ በዚህ ጊዜ እንደገና መላመድ፣ እንደገና ነገሮችን መቻቻል ሊጠበቅባችሁ ይችላል ማለት ነው። ይህን ችግር እንዴት እንቅረፈው ያልሽኝ እንደሆን ይሄ ነገር የርቀት ፍቅርን በቁሙ አድርገው ከሚገሉ ነገሮች አንዱ እንደሆነ መጀመሪያ ልታቂ ይገባል። ስለዚህ እዚህ ላይ በጣም በትኩረትና በጥንቃቄ መስራት ያስፈልጋል። ምንም የረባ ክፍተት አይፈጥሩም ብለሽ የምታስቢያቸው ነገሮች እንኳን ሳይቀር በግልጽ በያላችሁበት ሆናችሁ ልትነጋገሩባቸውና ልትወያዩባቸው ይገባል። ሊፈጠሩ ያሉ ቀዳዶችን ማጥበብ ይኖርባችኋል። በሕይወታችሁ ስለመጡ አዳዲስ ነገሮች፣ ስላሳደሩባችሁ ተጽዕኖዎች ተነጋገሩ። በዚህ ሁሉ ግን የጋራ ግባችሁ አብሮነት እንደሆነና ለአብሮነት ዋጋ እንደምትከፍሉ እርስ በርሳችሁ ልትተማመኑ ይገባል። ኤንድ መተማመናችሁንም በምትችሉት ሁሉ አሳዩ። አምስተኛው የተለያየ ሰዓት አቆጣጠር ነው። እዚህ ላይ ምንም ማድረግ ስለማይቻል እውነታውን በጸጋ መቀበል አስፈላጊ ነው። ነገር ግን አሁንም ቢሆን ብዙ የርቀት ፍቅር ውስጥ የችግር ምንጭ ከሆኑ ነገሮች አንዱ ይሄ ነገር ነው፣ የተለያየ ሰዓት አቆጣጠር ነው። እናንተ ግን ይህን ምንም ልታደርጉ አትችሉም። ቀደም እንደተነጋገርነው ግን የርቀት ፍቅር ውስጥ ለረጅም ጊዜ ስትቆዩ በጣም ጥቃቅን የሚባሉ ነገሮች ሳይቀር ብስጭት ውስጥ ሊከቷችሁ ይችላሉ። ከነዚህ ጥቃቅን ተብሎ ከሚባሉ ነገሮች ደግሞ አንዱ የሰዓት አቆጣጠር ነው። የተለያየ የሰዓት አቆጣጠር ውስጥ መሆናችሁ ነው። በዚህ ጊዜ አንዳችሁ ሌሊት ኦንላይን መሆን ሲጠበቅባችሁ፣ አንዳችሁ ምናልባት ስራ ላይ ልትሆኑ በጣም ቢዚ ሆናችሁበት ወይም የሆነ የተጣደፋችሁበት ጊዜ ሊሆን ወደ ስራ ልትወጡ ያላችሁበት ጊዜ ሊሆን ይችላል። በዚህ ጊዜ ኦንላይን የመግባት ግዴታ ውስጥ ልትገቡ ትችላላችሁ። ምክንያቱም በመካከላችሁ ያለው የታይም ጋፕ ከነዚህ ነገሮቻችሁ ጋር አላይን የሚያደርግ ላይሆን ይችላል፣ ወይም አብሮ መሄድ ላይሆን ይችላል። በዚህ ጊዜ አለመግባባት የሚባለው ነገር በጣም በቅርብ ርቀት ውስጥ አድፍጦ እየጠበቃችሁ እንደሆነ ልታስቡና ልትረዱ ልትጠነቀቁ ይገባል። እንዲህ አይነት ሁኔታ ውስጥ ካለንስ መፍትሄው ምንድን ነው ያላችሁ እንደሆን እንዲህ አይነት ሁኔታ ውስጥ ላላችሁ የመጀመሪያው ማለት የምፈልገው ነገር እናንተ ወደዳችሁም ጠላችሁ ያላችሁበት የፍቅር ህይወት እውነታው ይሄ ነው። ይህንን በጸጋ መቀበል ያስፈልጋል። ሌላኛው ፍቅራችሁን ለማስቀጠል መስዋዕትነት መክፈል የግድ እንደሆነ ማመን ይኖርባችኋል። በዚህ ጊዜ አንዳችሁ የሌላችሁን ስሜት መረዳትና መቀበል፣ በተቻለ መጠን የመነጋገር እድሉን ስታገኙ ፍሬ ሐሳቦችን ተነጋግራችሁ ሌሎች ነገሮችን ለሌላ ለሚመች ጊዜ በይደር ማቆየት። ስድስተኛው አለመተማመን ነው። ምናልባት ራስሽን መጀመሪያ ላይ ስታውቂ ተጠራጣሪና ሰውን የማታምኚ ሰው አልነበርሽም። ነገር ግን ይህን የርቀት ፍቅር ከጀመርሽ ወዲህ አብደሻል። በጣም በትንንሽ ነገሮች ሳይቀር ፍቅረኛሽን መጠራጠር ጀምረሻል። በእርግጥ ይህን ነገር ፈልገሽ ያመጣሹ ነገር ባይሆንም ተጨባጭ ማስረጃ ወይም ምክንያት የለሽም ለዚህ። ኦር ደግሞ ፍቅረኛሽ አንቺ ላይ ተመሳሳይ ፊሊንግ ሲያዳብር ያለማመን አይነት ነገር ሲፈጠርበት በትክክል ማስረጃ ወይም ምክንያት የሚሆን ነገር የለውም። ነገር ግን ርቀቱ በራሱ የፈጠረበት ነገር የዚህ አይነት እብደት ውስጥ ሊከተው ይችላል። ቀደም መግቢያችን ላይ እንደተነጋገርነው የፍቅር ግንኙነቶች ሁሉ መሰረት መተማመን ነው ብለናል። ግንኙነቱ የርቀት ሲሆን ደግሞ መተማመን ከመቼውም ጊዜ በላይ በጣም በመካከላችሁ የሚያስፈልግ ጉዳይ ነው። ስለዚህ አንዳንድ አጠራጣሪ ነገሮች ወይም ደግሞ የጥርጣሬ አይነት ፊሊንግ ሲፈጠርብሽ እነዛ ነገሮች ቀንሽን እንዲቀሙ መፍቀድ የለብሽም። እንዲህ አይነት ስሜት ውስጥ ከገባው መፍትሄው ምንድነው ያልሽኝ እንደሆን መፍትሄው በጣም ቀላል ነው። ልብሽን ሰጥተሽ ያፈቀርሽውን ሰው ዝም ብለሽ እመኚው። ያ ሰው የማይታመን አይነት ሰው ቢሆን፣ ዋሾ ቢሆን፣ ወስላታ አይነት ሰው ቢሆን መጀመሪያውንም ወደ ፍቅር ያውም ደግሞ ወደ ርቀት ፍቅር አትገቢም ነበር። ስለዚህ እሱ ላይ እንዳታምኙ የሚያደርግ ተጨባጭ ነገር እስክታገኝ ተጨባጭ ማስረጃ እስኪኖርሽ ድረስ እምነትሽን እንዳታቆይ እመኙ ዝም ብለሽ። ይሄን ማድረግ ስትችይ በአካል ብዙ ሺህ ኪሎ ሜትሮች ብትራራቁ እንኳን እናንተ ካልፈቀዳችሁ በቀር ልባችሁን ርቀት ሊያራርቅ አይችልም። የመጨረሻው ቅናት ነው። ፍቅረኛሽ ካንቺ ርቆ ያለ ሐሳብ ስራውን እንዲያከናውን የምትፈልጊ ከሆነ ወይም ደግሞ አንቺን በተመሳሳይ ማንም ሳይበጠብጥሽ ትኩረትሽን በሙሉ ስራሽ ላይ ማድረግ የምትፈልጊ ከሆነ በአሁን ሰዓት ከነማ ጋር እየተዝናና ይሁን፣ የትኛዋ ቆንጆ ቀልቡን ይዘውን እያልሽ ማሰብ አቁሚ። እሱም ቢሆን እንደዚህ አይነት ቅዠት ውስጥ ከገባ ነገሮች በጣም ከባድና አስቸጋሪ ይሆኑበታል።
አንቺ ላይ ይሄን አይነት የቅናት ስሜት ሲፈጠር ግንባርሽን ስሙ ለአንዴና ለመጨረሻ ጊዜ ያንን ስሜት እንዳያባረረው ያለው በርቀት ነው። ስለዚህ ይሄ የቅናት ሐሳብ በቁምሽ ሳይበላሽ በቁምሽ ቦርቡሩ ሳይጨርስሽ ዞር በል ማለት ያለብሽ አንቺው ራስሽ ነሽ። ቅናት ውስጥ ስገባ መፍትሄው ምንድነው ያልሽኝ እንደሆን ፍቅረኛሽን እንድታምኝ የሚያደርጉሽ ብዙ ምክንያቶች እንዳሉሽ ለራስሽ ንገሪ። በአእምሮሽ የሚመላለሱ አንዳንድ ሐሳቦች ደስታሽን እንዲቀሙ አትፍቀጂ። እንደዚህ አይነት አላስፈላጊ ሐሳቦች ሲመጡ በፍጥነት አሽቀንጥረሽ በመጣል ሌሎች ደጋግ ነገሮችን ለማሰብ ሞክሪ።